የመውሊድ በዓል ማለት የእስልምና ሃይማኖት መስራች የሆኑት የነብዩ መሐመድ የልደት ቀን ማስታወሻ ነው። ሙስሊሞች ይህንን ቀን ሲያከብሩ የነብዩን ታሪክ በማስታወስ ቁርአን በመቅራት ጾም በመያዝና ድሆችን በመመገብ በአንድነትና በፍቅር ያሳልፉታል። እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ። አሃዱ ሬዲዮ እንደምን ውላችኋል ውድ ቤተሰቦቻችን። ለዛሬ ለነሐሴ 19 ቀን 2018 ዓ.ም ያዝናቸውን አጠር ያሉ መረጃዎችን ወደ እናንተ እናደርሳለን። በድጋሚ ለመላው እስልምና እምነት ተከታዮች መልካም የመውሊድ በዓል እንዲሆንላችሁ አሃዱ ሬዲዮ ይመኛል። ከዚህ በመቀጠል አርዕስተ ዜናዎችን አስቀድማለሁ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት መግለጫ በተመለከተ ያስተላለፉት መልእክትና አጠቃላይ የየሀገራቱ ውጤት ምን ይመስላል የሚለውን ቀዳሚ መረጃ አድርገናል። ከመስከረም 5 ቀን 2018 ጀምሮ እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ይሄን ያለው ማን ነው የሚለውን ሰማላችሁ። አይፎን 15 ካልገዛችሁልኝ ያለው ወጣት ራሱን ጨምሮ የቤተሰቡን ነፍስ ቀጠፈ። እንዴት የሚለውን በዝርዝር ተሰማላችሁ። ኮሚሽኑ የመስተንግዶ ባለሙያዎች ወይም የሆቴል አስተናጋጆች አለባበስና ሌሎችን ዘርፎች የተመለከተ ደንብ ከቅጣት አንጻር ማስተካከያ እንዲደረግበት ጥያቄ እያቀረብኩ ነው ብሏል። ከዚህ በመቀጠል በዝርዝር ወደ ምንመለከታቸው ዜናዎች ነው የምናልፈው። ሰብስክራይብ በማድረግ ዜና እንድትጀምሩ ጠይቃችኋለሁ። ናርዶስ አለማየሁ ነኝ። የዘንድሮ ውጤት ካምናው በጥሩ ደረጃ ተሻሽሏል ተብሏል። ተማሪዎችን ወደ ዩኒቨርሲቲ ያስገብቶ ማስፈተን በተጀመረበት የመጀመሪያ ዓመት ያለፉ 3.2%፣ በሁለተኛው 2.9%፣ በሶስተኛው 5.2%፣ በአምናው አራተኛው ዓመት ደግሞ 8.9% ደረሰ። አሁን በአምስተኛው ዓመት 12.8 ተማሪዎች አልፈዋል። ዘንድሮ በ2018 ብሔራዊ ፈተና የተመዘገበው ተማሪ ቁጥር 563960 ነው። 550210 ተማሪ ነው የተፈተነው። ፈተናውን ያለፈው ተማሪ ብዛት ግን 70544 ነው። ከተፈጥሮ ሳይንስ 16.6% አልፈዋል። ከማህበራዊ ሳይንስ 8.3% አልፈዋል። በፐርሰንት ከሌሎች ካስፈተኗቸው ተማሪዎች ምን ያህል ተማሪ ያሳለፉ የሚለውን ስንመለከት ያስፈተኗቸው ተማሪዎች ቁጥር ይለያያል። አዲስ አበባ 32.3፣ ሐረሪ 22.6፣ አፋር 15.6፣ አማራ 15.5፣ ድሬዳዋ 11.2፣ ትግራይ 11.2፣ ኦሮሚያ 10.5፣ ማዕከላዊ ኢትዮጵያ 9.2፣ ሶማሌ 9.2፣ ሲዳማ 6.9፣ ቤንሻንጉል ጉሙዝ 6.1፣ ደቡብ ኢትዮጵያ 5.8፣ ደቡብ ምዕራብ ኢትዮጵያ 4.9፣ ጋምቤላ 3.7። በቁጥር ምን ያህል ተማሪዎች ከየክልሉ አለፉ የሚለውን ደግሞ ስንመለከት እንዳስፈተኑት ቁጥር ይለያያል ማለት ነው። ኦሮሚያ ክልል 20807 ተማሪዎች፣ አዲስ አበባ 18646 ተማሪዎች፣ አማራ 15225፣ ትግራይ 3149፣ ደቡብ ኢትዮጵያ 3011፣ ማዕከላዊ ኢትዮጵያ 2800፣ ሲዳማ 1827፣ ሶማሌ 1616፣ ደቡብ ምዕራብ ኢትዮጵያ 835፣ አፋር 705፣ ሐረሪ 599፣ ቤንሻንጉል ጉሙዝ 457፣ ድሬዳዋ 410 ተማሪዎችና ጋምቤላ 280 ተማሪዎች ናቸው። ባለፈው ዓመት ምን ያህል ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ። ዘንድሮ ምንም ተማሪ ያላሳለፉት 565 ናቸው። ከዚህ ቀደም ምንም ተማሪ ካላሳለፉ ትምህርት ቤቶች ውስጥ በኮምፒውተር ፈተና ወደ 4500 ተማሪዎች አልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል ምን ያህል ናቸው የሚለውን ስናይ ምንም ተማሪ ያላሳለፉ ተማሪዎች ማለት ነው። ኦሮሚያ 156፣ አማራ 98፣ ደቡብ ኢትዮጵያ 86፣ ደቡብ ምዕራብ ኢትዮጵያ 69፣ ትግራይ 48፣ ቤንሻንጉል ጉሙዝ 29፣ ማዕከላዊ ኢትዮጵያ 22፣ አፋር 21፣ ሲዳማ 16፣ ሶማሌ 9፣ ድሬዳዋ 5፣ ሐረር 3፣ ጋምቤላ 2፣ አዲስ አበባ 1 ናቸው ማለት ነው። ሁሉንም ያስፈተኑትን ተማሪዎች ያሳለፉ 100% ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ። ዘንድሮ ግን 88 ሆነዋል ማለት ነው። በክልሎች ምን ያህል ትምህርት ቤቶች 100% ታሳለፉ የሚለውን ስናይ ኦሮሚያ ክልል ቀዳሚ ሆኗል። ኦሮሚያ 37 ነው፣ አዲስ አበባ 24፣ አማራ 8፣ ደቡብ ኢትዮጵያ 4፣ ትግራይ 4፣ ማዕከላዊ ኢትዮጵያ 3፣ ሲዳማ 2፣ አፋር 1፣ ድሬዳዋ 1፣ ሐረሪ 1፣ ሶማሊያ 1፣ ደቡብ ምዕራብ ኢትዮጵያ 1፣
በኮምፒውተርና በወረቀት በተፈተኑ ተማሪዎች መካከል ያለው የማለፍ ምጣኔ ትልቅ ልዩነት እንዳለው ማለት ነው። ኦንላይን የተፈተኑ 18.3 አልፈዋል። በወረቀት የወሰዱ ደግሞ 4.2% አልፈዋል ማለት ነው። አንዱ ቶሎ በወረቀት ከመፈተን ወጥቶ ኦንላይን ለመስጠት እቅድ አለው። በመጨረሻም የዘንድሮ ከፍተኛ ውጤት ስንት ነው ሚለውን ስናይ በተፈጥሮ ሳይንስ ከወንድ 591 ነው። ኦዳ ስፔሻል ቦርዲንግ ትምህርት ቤት አዳማ ነው። ከሴት 583 ከአገው ምድር ትምህርት ቤት እንጅባራ ነው። በማህበር ሳይንስ ከወንድ 576 ዶዶላ ኢፋ ቦሩ ትምህርት ቤት ነው። ከሴት 569 መጥቷል አዲስ አበባ ቦሌ ሱፐር ሆሊ ሲቪየር ትምህርት ቤት። ስልክ ይዘው የገቡ 265 ተማሪዎች ከፈተናው መሰረዛቸውን የወጡ መረጃዎች ያመለክታሉ። ወደ ሌላው መረጃ አለፍን። ከመስከረም 5 ቀን 2018 ጀምሮ እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። በሳውዲ አረቢያ እንግዲህ በአስቸጋሪ በሚባል ሁኔታ ውስጥ ያሉ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከዛ ውጪ በሳምንት ውስጥ በተደረገ 12 ዙር በረራ የተመለሱ 2312 ወንዶች፣ 163 ሴትና 19 ጨቅላ ህጻን ናቸው። ከተመለሱት መካከል 189 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች አሉ። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያን ወደ ሀገር ተመልሰዋል። ሚኒስትሩ ታዲያ መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ የማድረግ ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር እየሰራ ነው ማለት ነው። አይፎን ካልገዛችሁልኝ ያለው ወጣት ራሱን ጨምሮ የቤተሰቡን ነፍስ ቀጥፏል። በተለያዩ የውጭ መገናኛ ብዙሃን ላይ ትኩረት ያገኘ ጉዳይ ነው። በህንድ አንድ ግዛት ውስጥ እድሜው 18 ዓመት የሆነ ወጣት አይፎን 15 ስልክ እንዲገዛለት ያነሳው ጥያቄ ቤተሰቦቹ ባለመቀበላቸው ከፍ ያለ ቦታ ላይ በመውጣት ራሱን ከገደል አፋፍ ላይ አቁሞ ቆይቷል። ወላጆቹ ለሰዓታት ሲለምኑትና ለማሳመን ሲሞክሩ ከቆዩ በኋላ አባቱ ሊያድኑት ወደሱ ሲጠጉ ወጣቱ አባቱን ጨብጦ በመሳቡ ሁለቱም ገደል ገብተው ህይወታቸው አልፏል ማለት ነው። ልጁንና ባለቤቱን በድንገት ያጣችው እናት በደረሰባት ከፍተኛ ሀዘንና ድንጋጤ ተመሳሳይ የገደል አፋፍ ላይ ራሷን በመጣሏ የሷም ህይወት አልፏል ማለት ነው። በአሳዛኝ ሁኔታ ይህ አሳዛኝ ክስተት በዛሬው ዕለት በርካቶች ሲመለከቱት የውጭ መገናኛ ብዙሃን ሲዘግቡት ነው የቆየው። በወጣቶች የአእምሮ ጤና ዙሪያ ላይ ያለውን ስጋትም አጉልቶ ያሳየ ስለመሆኑ ይነገራል። በህንድ የተፈጠረው ክስተት ከዚሁ ጋር በተገናኘ በርካታ መገናኛ ብዙሃን ልጆችን በምን መንገድ ማሳደግ ይገባል በሚለው ጉዳይ ላይ እየተነጋገሩበት ነው። በአዲስ አበባ ከተማ የመስተንግዶ ባለሙያዎች አለባበስና አገልግሎት ሰጪዎች ላይ የቁጥጥር ስራ እያከናወነ ነው። የአዲስ አበባ ቱሪዝም ኮሚሽን የሆቴል ቤት የመስተንግዶ ሰራተኞች የአለባበስ ስርዓት የሚደነግግ ደንብ በ2017 መውጣቱን ታውቃላችሁ። ይህንን ለማስፈጸም የአዲስ አበባ ቱሪዝም ኮሚሽን የቁጥጥር ስራ ከሚመለከታቸው ባለድርሻ አካላት ጋር በጋራ እያከናወነ መሆኑን የኮሚሽኑ ምክትል ኮሚሽነር አቶ ቢኒያም ታዬ ይገልጻሉ። ኮሚሽኑ መዲናዋ ላይ ያሉ አገልግሎት ሰጪ ተቋማትና ሰራተኞች የተቀመጡ ህጎችን ባከበረ መልኩ እንዲሰሩ ጠንካራ ቁጥጥር በማድረግ ደንቡ ተፈጻሚ እንዲሆን እየሰራ መሆኑን ጠቅሰዋል። በሌላ በኩል ግን በሆቴሎች በአስጎብኚ ማህበራትና አገልግሎት ሰጪ የታክስ ማህበራት ላይ የቁጥጥር ስራ እንደሚከናወንም ገልጸዋል። በቁጥጥሩም ደንቡን በተላለፉ አካላት ላይ የማስጠንቀቂያ እርምጃ ጭምር መወሰዱን ይጠቅሳሉ። በተለይ ፈቃድ ለማውጣትና ለማደስ የኮሚሽኑ ባለሙያዎች ቦታው ድረስ በመገኘት ማረጋገጫ ሲሰጡ ቁጥጥሩ እንዲከናወንላቸው አንስተዋል። ነገር ግን ለኮሚሽኑ የተሰጠው ስልጣን መቅጣትን የሚያካትት ባለመሆኑ ደንቡ እንዲሻሻል እየጠየቁ መሆኑን ተናግረዋል ማለት ነው። የአዲስ አበባ ቱሪዝም ኮሚሽን የአገልግሎት አሰጣጦችን ጨምሮ የአለባበስ ስርዓቶች ህግና ደንብ ያከበሩ መሆናቸውን ለማረጋገጥ በ2019 አዲሱ
በአዲሱ ዓመት ትኩረት ሰጥቶ እንደሚሰራ ተገልጿል። ይሄ ኮሚሽን የመስተንግዶ ባለሙያዎች አለባበስና ሌሎች ዘርፎች የተመለከተ ደንብ ከቅጣት አንጻር ማስተካከያ እንዲደረግበት ጥያቄ እያቀረብኩ ነው ብለዋል። በመዲናዋ የመስተንግዶ ባለሙያዎች አለባበስና አገልግሎት ሰጪዎች ላይ የቁጥጥር ስራ እያከናወነ መሆኑንም ኮሚሽኑ ገልጿል ማለት ነው። ከዚሁ ጋር በተገናኘ የአለባበስ ስርዓቶች ሕግና ደንብን ያከበሩ መሆናቸውን ለማረጋገጥ በአዲሱ ዓመት ትኩረት ተሰጥቶ እንደሚሰራበት የወጡ መረጃዎች ያመላክታሉ። በድጋሚ ለመላው የእስልምና እምነት ተከታዮች መልካም መውሊድን እንመኛለን። ለነበረን ጊዜ ከልብ አመሰግናለሁ። ናርዶስ አለማየሁ ነበርኩ። በያላችሁበት መልካም በዓል ይሁንላችሁ።